የአርሰናሉ አምበል ማርቲን ኦዴጋርድ በወሳኝ ሰዓት ለአርሰናል በሚያስፈልግበት ጊዜ ወደ ሜዳ ተመልሷል። ዘንድሮ ይህ የመሃል ሜዳ ኮከብ በጉዳት ምክንያት ለአርሰናል የሚፈለገውን ያህል አገልግሎት ሲሰጥ አልነበረም። ነገር ግን አሁን አርሰናል በሚያደርጋቸው ወሳኝ የፕሪሚየር ሊግና የአውሮፓ ቻምፒየንስ ሊግ የመጨረሻ ጨዋታዎች ላይ አርሰናል የዚህን ተጫዋች ግልጋሎት የሚያገኝ ይሆናል። ባሳለፍነው እሁድ አርሰናል በማንቸስተር ሲቲ በተሸነፈበት ጨዋታ ላይ የቡድኑ አምበል ሆኖ በቋሚነት የተሰለፈው ማርቲን ኦዴጋርድ ሜዳ ላይ ያሳየው እንቅስቃሴ እጅግ በጣም ጥሩ የሚባል ነበር። የጎል ዕድሎችን ሲፈጥር ነበር። የማጥቃት እንቅስቃሴውንም በማሳለጥ ረገድ ለአርሰናል ጥሩ ግልጋሎትን ሲሰጥ የነበረበትን የጨዋታ ምሽት አስመልክቶናል። ማርቲን ኦዴጋርድ በወሳኝ ሰዓት በተለይም ደግሞ አርሰናል በሚያደርጋቸው የመጨረሻ ጨዋታዎች ላይ ወደ ሜዳ መመለሱ ለአርሰናል ምን አይነት ጠቀሜታ ይኖረዋል? በተለይም ደግሞ ከኤቤሬቺ ኤዜ ጋር አርቴታ እንዴት ባለ መንገድ ሁለቱን ተጫዋቾች ሊያጣምራቸው ይችላል? ኦዴጋርድ የአርሰናልን ማጥቃት እንዴት ባለ መንገድ ከፍ ሊያደርገው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የማርቲን ኦዴጋርድን ከጉዳት መመለስና ለአርሰናል ምን አይነት ጠቀሜታዎችን ሊሰጥ ይችላል የሚለውን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። ዘንድሮ እንግዲህ አርሰናል አጣቸው ከሚባሉ ተጫዋቾች መካከል አንዱ ማርቲን ኦዴጋርድ መሆኑን በእርግጠኝነት መናገር እንችላለን። ተጫዋቹ ዘንድሮ 4 ጊዜ ጉዳት አጋጥሞት በተለያዩ ወቅቶች ላይ ከሜዳ ሲርቅ የነበረ ተጫዋች ነው። 2 ጊዜ የትከሻ ጉዳት አጋጥሞት ነበር። ከዛ ደግሞ ሌሎች 2 ተጨማሪ ጉዳቶች ደግሞ ያጋጠሙት ተጫዋች እንደነበር ተመልክተናል። እጅግ በጣም የሚገርመው ማርቲን ኦዴጋርድ ዘንድሮ በጣም ጥሩ ፎርም ላይ በነበረበት ጊዜ ጥሩ ፐርፎርማንስ እያሳየ በነበረበት ጊዜ ነው ተጫዋቹ እነዚህ ጉዳቶች ሲያጋጥሙት የነበሩት እና ለአርሰናል በሚፈለገው ረገድ አገልግሎት ሲሰጥ አልነበረም። በጣም የተቆራረጠ ሲዝን ነው ሲያሳልፍ የነበረው። ግን ደግሞ እንደዛም ሆኖ ለአርሰናል ሜዳ ላይ በተሰለፈባቸው ጨዋታዎች አገልግሎቱ እጅግ በጣም ከፍተኛ መሆኑን ስንመለከት ነበር። ለምሳሌ አርሰናል ብራይተንን ባሸነፈበት ጨዋታ ላይ ጎል ሲያስቆጥር ተመልክተናል። ኢቨን ከጉዳት ከተመለሰ በኋላ ከቶተንሃም ጋር በተደረገውና አርሰናል 4-1 ባሸነፈበት ጨዋታ ተቀይሮ ገብቶ ዩኬሬስ ላስቆጠራት ጎል እጅግ በጣም የምታምር አሲስት ያደረገለት ተጫዋች ነበር። የአርሰናልን የቆመ ኳስ የማዕዘን ምት ስናስብ ኦዴጋርድንም አብረን ማሰብ የግድ ይኖርብናል። ከዚህ በተጨማሪ ደግሞ የአርሰናል ማጥቃት እንዲፈጥን የሚያደርግ ተጫዋች ነው። ግን በባለፉት ረጅም ጊዜያት ተጫዋቹን አርሰናል ሲያገኝ አልነበረም እና እዚህ ቦታ ላይ ወይ ካይ ሃቨርትዝ ነው የሚሰለፈው ወይ ደግሞ ኤቤሬቺ ኤዜ ነው የሚሰለፈው። ግን ኦዴጋርድ ደግሞ በጣም ጨዋታውን የማፍጠን ትልቅ ኳሊቲ ያለው ተጫዋች እንደሆነ እሱ በተሰለፈባቸው ጨዋታዎች ሁሉ ስንመለከት ነበር። እንደውም በጎል ፈጠራው ረገድ ካየነው ከብሩኖ ፈርናንዴዝ ቀጥሎ በፕሪሚየር ሊጉ ረገድ በጣም ውጤታማ ከሆኑ ተጫዋቾች መካከል ኦዴጋርድን ማንሳት እንችላለን እና የዚህ ተጫዋች ወደ ሜዳ መመለስ ለአርሰናል እጅግ በጣም ትልቅ ጠቀሜታ አለው። እንግዲህ አርሰናል በባለፈው በተሸነፈበት የማንቸስተር ሲቲው ጨዋታ ላይ ሳይቀር ተጫዋቹ በጣም ምርጥ ፐርፎርማንስን አሳይቷል። ይሄንን ቁጥራዊ መረጃዎችም ይደግፋሉ። ለምሳሌ በዛ ጨዋታ ላይ 41 የተሳኩ ኳሶችን ማቀበል የቻለ ተጫዋች ነው። በዚህም አንደኛ ደረጃ ላይ ተቀምጧል። ተመልከቱ፣ 4 የግብ ዕድሎችን ፈጥሯል። በተለይ ካይ ሃቨርትዝን ከግብ ጠባቂ ጋር ያገናኘበት መንገድ የተለየ እንደነበር አይታችኋል። 15 ፋይናል ሰርድ ላይ ያቀበላቸው ኳሶች ነበሩ። ወይም በሶስተኛ የማጥቃት ክፍል ላይ 15 የማጥቃት ኳሶችን አቀብሎ ነበር። በዚህም አንደኛ ደረጃ ላይ ተቀምጧል። ኤክስፔክትድ አሲስት ወይም ደግሞ ከተጫዋቹ የሚጠበቅ አሲስት 0.33 ነበረ። በዚህም አንደኛ ደረጃ ላይ ተቀምጧል።
7 ኳሶችን ደግሞ ሪከቨር ያደረገ መልሶ የቀማ ተጫዋች ሆኗል። በዚህም ደግሞ አንደኛ ደረጃ ላይ የተቀመጠ ተጫዋች። ስለዚህ በእነዚህ 5 ሜትሪክሶች ማርቲን ኦዴጋርድን ካያችሁት በሁሉም ረገድ አንደኛ ደረጃ ላይ የተቀመጠ ተጫዋች ነው። ግን ልብ በሉ አርሰናል በዚህ ጨዋታ ላይ ተሸንፏል። 3 ነጥብ አላገኘም። ግን ደግሞ የኦዴጋርድ ብቃት እጅግ በጣም ጥሩ እንደነበር ያየንበት ጨዋታ ነው። ኢቭን ሙከራም ሲሞክር የግብ ዕድሎችን ሲፈጥር አመቻችቶ ኳሶችን ሲያቀብል እዚህ ጨዋታ ላይ ተመልክተነዋል። ስለዚህ የኦዴጋርድ ወደ ሜዳ መመለስ ለአርሰናል እንደገና ዋንጫውን እንዲያልም የፕሪሚየር ሊግ ዋንጫ አሁንም ተስፋ አለን ብሎ አርሰናል እንዲያስብ የሚያደርገው ትልቁ ተስፋ ይመስለኛል ማለት ነው። እና እንግዲህ አሁን በራኒን ወይም ደግሞ በመጨረሻው የፕሪሚየር ሊግ ፉክክር ላይ የማርቲን ኦዴጋርድ ወደ ሜዳ መመለስ በጣም ትልቅ የሚባል ኢምፓክት ይኖረዋል። አርቴታ በተጫዋቹ መመለስ ምን አይነት ጠቀሜታዎችን ሊያገኝ ይችላል ብለን ካልን የመጀመሪያው አርሰናል የሚያገኘው ነገር በክሬቲቪቲ እና በጨዋታ ቁጥጥር ረገድ አርሰናል ለሚፈልገው አጨዋወት ትልቅ መሳሪያ ሆኖ አርቴታ ሊጠቀምበት ይችላል። በተለይም ደግሞ አርሰናል ኳስ ተቆጣጥሮ ሲጫወት፣ አርሰናል ጨዋታውን ማፍጠን ሲፈልግ፣ ወደፊት እየወጣ ኳሶችን በቢውልዳፕ መስርቶ በሚጫወትበት ጊዜ ኦዴጋርድ የቡድኑ ትልቁ ማዕከል ሆኖ ለአርሰናል ማገልገል ይችላል። በተለይ አርሰናል ከዚህ በኋላ የሚገጥማቸው ቡድኖች እንደነ ዌስትሃም፣ በርንሌይ አይነት ቡድኖች በሎ ብሎክ አርሰናልን የሚገጥሙ ናቸው። ጥቅጥቅ ብለው የሚከላከሉ ኮምፓክት የሆነ የመከላከል መዋቅር ሜዳ ላይ የሚያሳዩ ተጋጣሚዎች ይሆናሉ። ስለዚህ የኦዴጋርድ ከጉዳት መመለስ እነዚህን የተከላካይ መስመር አጥሮች ለመስበር መስመር ሰንጣቂ ኳሶች፣ ረጃጅም ኳሶችን የሚያቀብል ተጫዋች ሆኖ ሜዳ ላይ ልንመለከተው እንችላለን። ስለዚህ የዚህ ተጫዋች ወደ አርሰናል ስብስብ መመለስ በአርሰናል ክሬቲቪቲ የፈጠራ እድሎቹን በመጨመርና እንዲሁ ደግሞ የአርሰናል ማጥቃትን በማሳለጥ ረገድ እጅግ በጣም የተሻለ ተጫዋች እንዲሆን ያደርገዋል ማለት ነው። ሌላኛው አርሰናል ከዚህ ተጫዋች የሚያገኘው ነገር የቀኙን መስመር በጣም ያሻሽለዋል። እንግዲህ በዚህ ዓመት በጣም የአርሰናል የቀኝ መስመር ተዳክሞ አይተናል። ቡካዮ ሳካም ሲሰለፍ ወይ ኖኒ ማዱዌኬም ሲሰለፍ የሚፈለገውን ያህል የቀኙን መስመር በምናውቀው ረገድ የአርሰናል የቀኝ መስመር ማጥቃት ደከም ብሎ ተመልክተናል። አሁን ግን ጥሩ ነገሩ ቡካዮ ሳካም ተመልሷል፣ ኦዴጋርድም ተመልሷል። ስለዚህ በዚህ የቀኝ መስመር ማጥቃት ላይ ያ የምናውቀውን የቡካዮ ሳካና የኦዴጋርድን ጥምረት እንመለከታለን እና ደግሞ የኦዴጋርድ ሜዳ ላይ መኖር ሳካ ላይ ያለውን ትኩረትና ጫና የሚቀንስ ይሆናል። ልክ ተጋጣሚዎች ሳካ ብቻውን ሲሆንና ከኦዴጋርድ ጋር አብሮ ሲኖር ተመሳሳይ አይነት ትኩረት የላቸውም። ሳካ እዛ ቦታ ላይ ከኦዴጋርድ ጋር ሲሰለፍ፣ ኦዴጋርድ በ10 ቁጥር ቦታ ላይ ደግሞ ሲኖር አንዳንዶቹ ትኩረታቸው ወደ ኦዴጋርድ ስለሚሆን ሳካ ነፃ ቦታዎችን ያገኛል። በዚህ ጊዜ ከሳካ የምናውቃቸውን እነዛ ከርል እያደረገ የሚያስቆጥራቸውን ጎሎችን ቡካዮ ሳካ እንዲያስቆጥር ያደርገዋል እና ይሄ የቀኙን መስመር በተለይም የአርሰናልና የቀኝ መስመር ማጥቃት እጅግ በጣም የተሻለ እንዲሆን ማድረግ የሚችል ተጫዋች ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ሌላኛው ከማርቲን ኦዴጋርድ መመለስ ጋር ተያይዞ የሚጠቀሰው ትልቁ ነገር የተጋጣሚን ተጫዋቾች ኮንትሮል ለማሳጣትና እንዲሁ ደግሞ አርሰናል በሃይ ኢንቴንሲቲ ፕረስ እያደረገ እንዲጫወት የማርቲን ኦዴጋርድ መኖር እጅግ በጣም አስፈላጊ ነው። ምናልባት ኦዴጋርድ በክሬቲቪቲው ረገድ ጥሩ ነገሮችን ሊሰጥ ይችላል፣ ሃቨርትዝም እንደዛው። ነገር ግን ከሁለቱም ተጫዋቾች በተለየ መንገድ ማርቲን ኦዴጋርድ ለአርሰናል ክሬቲቪቲ እጅግ በጣም ወሳኝ ተጫዋች እንደሆነ ሁሉም ሰው የሚስማማበት ነው። አርሰናል በሃይ ፕረስ እያጠቃ ቶሎ ወደ ተጋጣሚው ፋይናል ሰርድ ወደ 3ኛው የማጥቃት ክፍል የሚደርስ ከሆነ ማርቲን ኦዴጋርድ ደግሞ ቶሎ ኳሶችን እግሩ ስር እያመጣ ወደ ግራም ወደ ቀኝም ወደነ ማርቲኔሊም ወደነ ትሮሳርድ ወደነ ሳካ ወደነ ዩኬሬስ የሚያከፋፍል ተጫዋች ይሆናል። ለጥቂት ጊዜ እኮ ከዩኬሬስ ጋር ያላቸውን ኮምቢኔሽን ስናይ ቅድም እንዳልኩት ከቶተናም ጋር በተደረገው ጨዋታ ሌሎች ጨዋታዎችም ላይ ደግሞ ካሉ ተጫዋቾች ጋር ያለው ኮምቢኔሽን እጅግ በጣም ጥሩ የሚባል እንደሆነ አይተናል። ስለዚህ የአርሰናል ቀጣዮቹ 5 የመጨረሻ ጨዋታዎችና 2 የግማሽ ፍጻሜ የቻምፒየንስ ሊግ ጨዋታዎች የኦዴጋርድን መኖር በጣም የሚፈልጉ ናቸውና የዚህ ተጫዋች ሜዳ ላይ መኖር ቀላል የሚባል ሚና አይኖረውም። በተለይ በአርሰናል የሃይ ኢንቴንሲቲ ፕሬሲንግ ወይም በከፍተኛ ሁኔታ አርሰናል በሚያጠቃበትና ጫና ፈጥሮ በሚጫወትበት ወቅት ኦዴጋርድ ለዚህ ቡድን ጥሩ የሚባል ግልጋሎትን የሚሰጥ ተጫዋች ይሆናል። በ2022-23 የውድድር ዘመን
ከ20 በላይ ጎሎች ላይ ቀጥተኛ ተሳትፎ ነበረው። በፕሪሚየር ሊጉ ብቻ 15 ጎሎችን አስቆጥሯል። ከዛ ባለሳሳት 7 ወይ 9 አሲስት አድርጎ ነው ያን ሲዝን የጨረሰው እና ኦዴጋርድ በጣም የተለየ ተጫዋች ነው። ኢቭን የተከላካይ መስመር ተጫዋቾቹን ለማስከፈት የእሱ ሩጫዎችና ፓሶች ብቻም ሳይሆኑ ከሳጥን ውጭ ከርቀት አክርሮ የሚመታቸው ኳሶች በራሱ በጣም ለአርሰናል ወሳኝ ነው። አርሰናል አሁን ጎል በሚፈልግበት ጊዜ ምናልባት ዴክላን ራይስ ወይ ዙብሜንዲ ካልሆኑ በስተቀረ ከሳጥን ውጭ ኳስ ሞክሮ ማስቆጠር የሚችል ተጫዋች እምብዛም የላቸው። አሁን የዚህ ተጫዋች መኖር ለአርሰናል ይህንን አገልግሎት ነው የሚሰጠው። ኦዴጋርድ ከሳጥን ውጭ በጣም ከፍተኛ ሹቶችን ማድረግ የሚችል ጥሩ ሙከራዎችን አድርጎ ወደ ጎልነት መቀየር የሚችል ተጫዋች ነውና ኦዴጋርድ እነዚህ ነገሮች ማድረግ ይችላል። ሌላኛው ለአርቴታ ታክቲካል ፍሌክሲቢሊቲ ወይም ደግሞ ታክቲካል ተለዋዋጭነትን እንዲያስብ የሚረዳው ተጫዋች ይሆናል ማለት ነው። ለምሳሌ በዛ ቦታ ላይ ኦዴጋርድ ሲጫወት በጣም ጥሩ ፐርፎርማንስ የሚያሳይ ከሆነ በሌሎች ቦታዎች ላይ ደግሞ ተጫዋቹ እየገባ እንዳስፈላጊነቱ እንዲጫወት ሊያደርገው ይችላል። ልክ እሱ ወደ ቀኝ ሲያዘነብል ሳካ ደግሞ ወደ 10 ቁጥር ቦታ መጥቶ እንዲጫወት አርቴታ ማድረግ ይችላል። ከዚህ በተጨማሪ ደግሞ በታክቲክ ረገድ አርቴታ ተለዋዋጭ የሆኑ ሀሳቦችን ሜዳ ላይ ይዞ እንዲመጣ ይረዳዋል ማለት ነው። እሱ ልክ እዛ ቦታ ላይ ከተጫወተ ባለፈው እሁድ ዕለት እንዳደረገው ኤቤሬቺ ኤዜን ወደ ግራ መስመር አውጥቶ አርቴታ ሊጠቀምበት ይችላል። ስለዚህ ኤዜንና ኦዴጋርድን ደግሞ አንድ ሜዳ ላይ ማጫወት ማለት የአርሰናልን ማጥቃት እጅግ በጣም አስፈሪና ከፍተኛ እንዲሆን ሊያደርገው ይችላል። ስለዚህ የማርቲን ኦዴጋርድ መመለስ አርቴታ ራሱ ከሚያስበውን በላይ የታክቲካል ተለዋዋጭነትን የሚሰጠው ይሆናል። ዘንድሮ አርሰናል እንግዲህ ወሳኝ የሆነውን ተጫዋቹን አጥቶ ነው ለረጅም ጊዜ በፕሪሚየር ሊጉ መሪነት ሲቆይ ነበረው። ምናልባት ሌሎቹ ክለቦች ክሬቲቭ ተጫዋቾቻቸውን አላጡም። ለምሳሌ ማንቸስተር ሲቲ ራያን ቸርኪን ተደጋጋሚ ጨዋታዎች ላይ ያሰለፈ ነው። ሊቨርፑል ሶቦዝላይን፣ ቼልሲ ኮል ፓልመርን፣ እንዲሁ ደግሞ ሌሎቹንም ክለቦች ብትመለከቱ ማንቸስተር ዩናይትድ ብሩኖ ፈርናንዴዥን እያሰለፉ ሲጫወቱ እናያለን። አርሰናል ግን ይህንን እድል ሲያገኝ አልነበረም እና አሁን ወሳኝ ተጫዋቹን የተመለሰለት በምንም አይነት ሁኔታ ላይ ቢሆን ፊትነሱ 100% የተጠበቀ እስከሆነ ድረስ ለአርሰናል ማጥቃት በጣም ብዙ የሚያበረክታቸው ነገሮች ይኖራሉ ተብሎ ይጠበቃል። መጨረሻ ላይ የቡድኑ መሪ ወይም ካፕቴን ተጫዋች ነው። አሁን ብዙዎቹ ዴክላን ራይስ ተናጋሪ ተጫዋች ነው፣ ማጋሌሽ ተናጋሪ ተጫዋች ነው የሚሉ አይነት ሀሳቦችን ያነሳሉ። ነገር ግን ራሱ አርቴታ እንደተናገረው ከዚህ ቀደም በተጫዋቾች የሚወደድና መልበሻ ክፍል ውስጥ የሚደመጥ መሪ ተጫዋች ነው ብሎ ሲናገር ነበረ። ስለዚህ የማርቲን ኦዴጋርድ ወደ ሜዳ መመለስ በመሪነቱ አኳያ ራሱ ካያችሁት እንደሱ አይነት ተጫዋቾች ሜዳ ላይ በእግራቸው እየተጫወቱ ነው ጓደኞቻቸውን የሚመሩት። ኦዴጋርድ ደግሞ ያንን አይነት ኳሊቲ መስጠት ይችላል። እንደውም በባለፈው ማንቸስተር ሲቲ ሁለተኛውን ጎል ሲያስቆጥር ማርቲኔሊ ቦታውን እንዲሸፍን በእጅ ምልክት ሁሉ ሲያሳየው አንዳንድ ነገሮችን ኮማንድ ሲያደርገው ነበር እና እንዲህ አይነት የመሪነት ብቃት ያለው ተጫዋች ነው። ተጫዋቾች ወዴት አቅጣጫ ማቀበል እንዳለባቸው በስነ ልቦና ረገድ ጎል ሲቆጠርባቸው እንደገና ተነሳስተው እንዲቀጥሉ ማድረግ የሚችል ኢነርጂያቸውን መጨመር የሚችል ተጫዋች ነውና የዚህ ተጫዋች ወደ ሜዳ መመለስ ለአርሰናል እጅግ በጣም ትልቅ የሚባል ጉዳይ መሆኑን ማንሳት ያስፈልጋል ማለት ነው። እንግዲህ ቀጣይ አርሰናል ከኒውካስል ጋር በሜዳውና በደጋፊው ፊት የፕሪሚየር ሊግ ጨዋታውን ያከናውናል። የማርቲን ኦዴጋርድ መመለስ ለእናንተ ምን አይነት ስሜት ይሰጣችኋል? በተለይም ደግሞ በመጨረሻዎቹ ጨዋታዎችና የቻምፒየንስ ሊግ ጌሞች ላይ አርቴታ እንዴት ባለ መንገድ ተጫዋቹን ሊጠቀምበት ይችላል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ኦዴጋርድን በሙሉ ፊትነስ ደረጃ ደግሞ ከተመለከትነው የፊታችን ቅዳሜ አርሰናል ከኒውካስል ጋር በሚያደርገው ጨዋታ ሜዳ ላይ የምንመለከተው ይሆናል። ነገር ግን አንድ እርግጠኛ ሆኖ መናገር የሚቻለው ኦዴጋርድ በመመለሱ አርሰናል በርካታ ጥቅሞችን ያገኛል። ቀጣዮቹ ጨዋታዎች ይህን አሁን ያወራነውን ነገር በደንብ ቁልጭ አድርገው ያሳያሉ ተብሎ ይጠበቃል።